ሮብለት የሚጠናቀቀው የአሜሪካና የኢራን የተኩስ አቁም ስምምነት ዳግም አደጋ ውስጥ ገብቷል። በኢስላማባድ ፓኪስታን ተገኝታ ከአሜሪካ ጋር ትደራደራለች ተብላ ቀጠሮ የተያዘላት ኢራን መሄዴን እንጃ ብላለች። መርከቤ እየተያዘ እገዳ እየተጣለብኝ እንዴትስ እነጋገራለሁ ብላለች ሀገረ ኢራን። የውጭ ጉዳይ ሚኒስቴር ቃል አቀባይዋም ከአሜሪካ ጋር መልካም ነገር ይኖራል ብዬ አላስብም ብለዋል። ስምምነት ስለመኖሩም እርግጠኛ አይደለሁም፣ ጥርጣሬ ያለኝ ብለዋል ባለስልጣኑ። የአሜሪካና ኢራን እምነት ወደ ዜሮ ወድቋል የተባለ ሲሆን አንዳንዶች ደግሞ እረ ከዜሮም በታች ገብቷል እያሉ ነው። የኢስላማባድ ሽርጉድም ሙሽሮቹን እንዳጣ ድግስ እየሆነ ይመስላል። ጉዳዩን እንመለከተዋለን። ይህ እንዳለ ሆኖ በአሜሪካና ኢራን መካከል ያለው ፍጥጫ በቀጠለበት ሰዓት እስራኤል በደቡብ ሊባኖስ የሚገኘውን ከተማ መደብደቧ ድንጋጤን ፈጥሯል። ለ10 ቀናት ተኩስ አይኖርም፣ በሂዝቦላህም በእስራኤልም በኩል አንዳችም ነገር አይተኮስም ብሎ ተስፋ አድርጎ የነበረው የሊባኖስ ሕዝብም ዳግም የአየር ድብደባ ድምፅ ሰምቷል። እስራኤልም ኮራ ብላ የሊባኖሱን ሂዝቦላህ ሮኬት ማስወንጨፊያ መትቼዋለሁ ብላለች። ይህ እንደተጠበቀ ሆኖ የኢራኑ ጦርነት ከተራዘመ የገልፍ ሀገራት አደጋ ውስጥ እንደሚገቡ እየተነገረ ባለበት በዚህ ሰዓት የተባበሩት አረብ ኤምሬትስ አሜሪካን እጅግ አስደንጋጭ ጥያቄ ጠይቃታለች ነው የተባለው። ወይ ዶላርሽን በደንብ አምጪ፣ ካልሆነ በቻይና ዩዋን እገበያያለሁ ብላለች ሀገረ ኤምሬትስ። ይህ ደግሞ አሜሪካን ጭንቅላቷን እንዳስያዛት ነው የተነገረው። የጦርነቱ ፖለቲካ ወደ ንግድና ወደ ኢኮኖሚ ፖለቲካ ተቀይሯል። እንዲሁም እስራኤላዊው ወታደር የኢየሱስ ክርስቶስን ሐውልት ገንድሶ ሲጥል የታየበት ቪዲዮ መሰራጨቱን ተከትሎ በእስራኤልና በመላው ዓለም ከፍተኛ ቁጣ ተቀስቅሷል። ኔታንያሁ ሳይቀር በድንጋጤ መግለጫ አውጥተውበታል። የእስራኤል ጦርም እረ ይሄ ነገር ምንድን ነው ብሏል። የትራምፕ ወዳጆችና አጋሮች ይኸው አጋራችን እስራኤል የምትፈጽመውን ነገር ተመልከቱ ብለው ቁጭት ውስጥ ገብተዋል። ኔታንያሁና መንግስታቸው እጅግ አደገኛ ቀይ መስመር ተላልፈዋል ያሉም አሉ። የኔታንያሁ መንግስት በክርስትና ላይ የከፈተው ጥቃት ነው ያሉም አልጠፉም። ጉዳዩን እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ንግግር ለማድረግ አላቀድኩም። ኢራን ነች ይህንን የተናገረችው። ፓኪስታን ሽርጉድ ብላ 20 ሺህ ጦር አሰማርታ የከተማዋን ክፍል ጥርቅም አድርጋ ዘግታ አሜሪካና ኢራን ይመጣሉ ብላ ሆቴሎች ውስጥ ያሉ እንግዶችን በሉ ውጡ፣ ጥቁር እንግዶች አሉብኝ ብላ ሁሉንም ነገር አዘጋጅታ ስትጨርስ የሰላሙ ንግግር አደጋ ውስጥ ገብቷል። አሜሪካ ኢራን በወደቦቿ እንደ ልብ አትንቀሳቀስም ስትል፣ ኢራን ደግሞ የሆርሙዝ ሰርጥን ስትዘጋ፣ አሜሪካ መልሳ የኢራንን መርከቦች ስትይዝ፣ ኢራንም ስትተኩስ፣ ጠቡ ይበልጥ እየከረረ በመሃላቸው ንግግር የሚባል ነገር እንዳይኖር የሚያደርግ ሁኔታ ተፈጥሯል። የቢቢሲው ዘጋቢ ፍራንክ ጋርድነር በሁለቱ ሀገራት መካከል ያለው እምነት ወደ ዜሮ ወርዷል ቢልም እርሱም ካለው ፈቀቅ ብሎ ነገርየው ወደ ኔጌቲቭ እየሄደ እንደሆነ አመላካች ሆኗል። ከአንዴም 2-3 ጊዜ ተነጋግረው ተደራድረው ሊስማሙ ሲሉ ዳግም ወደ ጦርነት የሚገቡት አሜሪካና ኢራን አሁን ይስማማሉ ወይ የብዙዎች ጥያቄ ነው። ኢራን ሐሳቧን አለሳልሳ ወደ ፓኪስታን ኢስላማባድ ብትሄድ እንኳን ነገሩ ይቀየራል ወይ የብዙዎች ጥያቄ ነው። በበርካታ ኃይሎች የሚጎተተው አሜሪካ ብቻዋን ጥቅሟን የምታስከብርበት ብቻ ሳይሆን የእስራኤልንም እያገናዘበች የምትንቀሳቀስበት ይህ ንግግር በእርግጥ ውጤታማ ይሆናል ወይ? ትልቅ ጥያቄ ምልክት ውስጥ ገብቷል። አልጀዚራ ይህንን ይዘግባል። ፓኪስታኖች ይህንን አስበዋል። ሁለቱ ሀገራት ሮብለት የተኩስ አቁም ስምምነታቸው ያበቃል። የተኩስ አቁም ስምምነቱ ከመጠናቀቁ በፊት ደግሞ አንድ ለጊዜው የሚያሻግር የመግባቢያ ስምምነት እንዲፈራረሙ ፓኪስታን ትፈልጋለች። ይህ በትንሹ እስከ 60 ቀናት የሚቆይ ሁለቱን ሀገራት ሊያረጋጋ የሚችልና
ጊዜያዊ መፍትሄዎችንና መሻገሪያዎችን የያዘ እንደሆነ ይነገርለታል። ከተኩስ አቁም ስምምነት ከፍ ያለ፣ ከትልቅ የሰላም ስምምነት መለስ ያለ ንግግር ነው ፓኪስታን እንዲደረግ ያሰበችው። ለዚህም ነው በኢስላማባድ ውስጥ የሚገኘውን ቀዩ ዞን እየተባለ የሚጠራውን የከተማዋን ክፍል ለዚህ ድርድር ዓላማ ብቻ ለጊዜው ለማድረግ የወሰነችው። ሁለቱ ሀገራት የሚቆዩበት ጊዜም ዘለግ ያለ እንዲሆንና ለተወሰኑ ቀናት በጉዳይ ላይ ጉዳይ ሳይደራረብ ለቀናት ሁለቱ ሀገራት ጊዜ አግኝተው እንዲወያዩ ፓኪስታን ትሻለች። ይሁንና ሁለቱ ሀገራት እየተማመኑ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ዛቻቸውን ቀጥለውበታል። የተኩስ አቁም ስምምነቱ ፈርሶ የማንስማማ ከሆነ ድልድዮችሽን እና ሌሎች መሰረተ ልማቶችሽን አወድምልሻለሁ ብለው የአሜሪካው ፕሬዝዳንት እየፎከሩ ይገኛሉ። አጋጣሚውን ተጠቀሚበት፣ ያንን መልካሙ ሰው ዳግም አታገኘውም ሲሉ ትራምፕ አስጠንቅቀዋል። ይህ እንደተጠበቀ ሆኖ አሜሪካና ኢራን እንዳይዋጉ አንድ መልካም አጋጣሚ ተፈጥሮ እንደነበር የሚታወቅ ነው። ይህም በሊባኖስና በእስራኤል መካከል ግጭት እንዳይኖር አሜሪካ ያደራደረችበት አጋጣሚ ነው። ሊባኖስን አትመታም ብለው የአሜሪካው ፕሬዝዳንት ቢናገሩም ሂዝቦላህን መቆጣጠር ደግሞ ለሊባኖስ የተተወ ቢሆንም እስራኤል ግን በደቡብ ሊባኖስ ካንታራ በተባለችው ከተማ ከፍተኛ ድብደባ ፈጽማለች። በካንታራ የተፈጸመውን ድብደባ በተመለከተ የእስራኤል ጦር የሊባኖሱን ሂዝቦላህን ሮኬት ማስወንጨፊያ መትቻለሁ ብሏል። ነገር ግን ከዚህ በኋላም ተከታታይ ጥቃቶች መጥተዋል ነው የተባለው። የሊባኖስ መገናኛ ብዙሃንም ይህንን ጉዳይ በተመለከተ እያስተጋቡ ይገኛሉ። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አደገኛ ቀለበት ውስጥ ገብተዋል። ወታደራቸው በሊባኖስ የፈጸመው ድርጊት እስራኤልን ቅርቃር ውስጥ ከቷታል። በደቡብ ሊባኖስ የተሰማራ አንድ የእስራኤል ወታደር የኢየሱስ ክርስቶስን ምስል የያዘ ሐውልት ሲገነድስና በመዶሻ ሲቀጠቅጥ የሚያሳይ ቪዲዮ በማህበራዊ ሚዲያዎች ላይ ተሰራጨ። የእስራኤል ጦር በፍጥነት ነበር፣ ይህ እኛን አይመስልም፣ ወታደሩ በእርግጥም ድርጊቱን መፈጸሙን ካረጋገጥን እንቀጠዋለን፣ አንምረውም ሲል መግለጫ ወጣ። የትራምፕ ደጋፊዎች ተቆጡ። ባለስልጣናት፣ የኮንግረስ አባላት ጭምር ቁጣቸውን ለመግለጽ ወደ ኤክስ ማህበራዊ ገጾቻቸው ተጓዙ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን ጉዳይ አይተው ነገሩን ለማብረድ እርሳቸውም ወደ ኤክስ ዞር አሉና እኔና አብዛኛው እስራኤላዊ በዚህ ድርጊት እጅግ ደንግጠናል፣ አዝነናል። ይህ ተጣርቶ አስፈላጊው ዲሲፕሊናዊ እርምጃ ይወሰድበታል ሲሉ ተናገሩ። በመካከለኛው ምስራቅ ውስጥ የምትገኝ ብቸኛዋ ሀገር ነች እስራኤል። የእምነት ነጻነት ታከብራለች፣ ለዚህም በጣም ጸጸት ይሰማናል ሲሉ ኔታንያሁ ስለ ጉዳዩ ተናገሩ። በእስራኤል የአሜሪካ አምባሳደር የሆኑት ማይክ አካቢ ጭምር ይህ ፈጣንና የማያሻማ እርምጃ ያስፈልገዋል ሲሉ የገለጹት ድርጊት ዓለምን እያነጋገረ ይገኛል። ክርስቲያኖችን ያስቆጣው ይህ ድርጊት በሀገረ እስራኤል ሲፈጸም የትራምፕ ደጋፊዎች እስራኤልን ሊምሯት አልፈለጉም። ደበል በተባለችው በርካታ ክርስቲያኖች በሚኖሩባት የሊባኖሷ ከተማ የተፈጸመው ድርጊት እንዲህ በቀላሉ የሚበርድ አይመስልም። ከሊባኖስና እስራኤል ድንበር ጥቂት ኪሎ ሜትር የምትርቀዋ ደበል የተባለችው መንደር ለኢየሱስ ክርስቶስ የሚሆን በካቶሊኮች የተቀመጠ አንድ ሐውልት አስቀምጣለች። ታዲያ ይህ የእስራኤል ወታደር ይህንን ሐውልት ነው ሲገነደስና በመዶሻ ሲቀጠቅጥ የሚታየው። የቀድሞዋ የሪፐብሊካን ኮንግረስ አባል ማጆሪን ቴይለር ግሪን በኤክስ ገጻቸው ላይ ወጡና ተመልከቷት፣ ተወዳጇን አጋራችንን በቢሊየን የሚቆጠር ዶላር ትወስዳለች፣ የግብር ከፋዮቻችንን ገንዘብ በመሳሪያ መልክ ትቀበላለች፣ ግን የምታደርገውን ተመልከቱልን ሲሉ ጻፉ። የትራምፕ ቀንደኛ ደጋፊ የነበሩትና በኤፕስታይን ፋይሎች ምክንያት ከትራምፕ ጋር የተነቋቆሩት ግሪን አሁን ላይ የትራምፕን የእስራኤል ፖሊሲ የሚነቅፉ ሰው ናቸው። ማት ጌትስ የተባሉ ሌላኛው የቀድሞው የሪፐብሊካን ኮንግረስ አባል ደግሞ ጉዳዩን አሰቃቂ ሲሉ ዘግበውታል። አሜሪካን ታላቅ የማድረግ ካምፕ ነው የሚባልለት ሜክ አሜሪካን ግሬት አጌን የሚባለው ወይም ማጋ ተብሎ የሚጠራው ካምፕም እየተንጫጫ ነው። የኢቫንጀሊካል ክርስቲያኖችም
ጉዳዩን በተመለከተ ውግዘት እያዥጎደጎዱ ይገኛሉ። በመጨረሻም የተባበሩት አረብ ኤምሬትስ አሜሪካን አስደንጋጭ ጥያቄ ጠይቃታለች። ዶላርሽን ወይ በገፍ ስጪኝ፣ ካልሆነ በቻይናው ዩዋን ልገበያይ እገደዳለሁ ነው ያለችው። የተባበሩት አረብ ኤምሬትስ ነዳጅን ጨምሮ በተለያዩ የንግድ መስኮች ስገበያይ ዩዋንን ልጠቀም እችላለሁ ያለችው ኤምሬትስ አሁን የተፈጠረውን ሁኔታ በምክንያትነት አስቀምጣለች። አሁን የተዘፈቅንበት ጦርነት የዶላር ክምችቴን እያሟጠጠው ነው የምትለው ኤምሬትስ ለአሜሪካ ያቀረበችውን ጥያቄ በተመለከተ ዎል ስትሪት ጆርናል አስገራሚ ዝርዝር ይዞ ወጥቷል። የተባበሩት አረብ ኤምሬትስ ማዕከላዊ ባንክ ገዢ ካሊድ መሐመድ ባላማ ከአሜሪካው የገንዘብ ሚኒስቴር ስኮት ቤሰንት ጋር ንግግር ነበራቸው። ዋሽንግተን ድረስ ሄደው ባላማ እንዲህ ሲሉ ተናገሩ። የውጭ ምንዛሪ ክምችት እጥረት እየገጠመን ስለሆነ ገንዘባችንን ወይ ከዶላር ጋር ያለምንም ገደብ የምንገበያይበት እድል ይመቻችልን፣ ካልሆነ ግን ፊታችንን ወደ ቻይናው ዩዋን ልናዞር እንደምንችል እወቁት ሲሉ ተናገሩ። አሜሪካ ይህንን ጥያቄ አላደነቀችም፣ አልናቀችም። ጉዳዩን እንደምታጤነው ይጠበቃል። ነገር ግን እሺ መልሷ ይሆናል ተብሎ አይጠበቅም። በጦርነቱ ምክንያት ቱሪስት እየሸሻት የምትገኘው፣ ንግድ የተቀዛቀዘባት፣ የነዳጅ ማዕከሎቿ የተመቱባት የተባበሩት አረብ ኤምሬትስ በዚህ ጦርነት ክፉኛ ከተጎዱ የገልፍ ሀገራት መካከል ግንባር ቀደሟ ናት። የአሜሪካን የጦር ቤዝ በማስተናገዷ ምክንያት ከኢራን የተወረወሩባት ሚሳኤሎችና ድሮኖችን ቆጥራም አልጨረሰቻቸውም። እናም አሁን ይህ ሁኔታ ከቀጠለ በተለይ የሆርሙዝ መዘጋትና ሌሎች ጣጣዎች እየቀጠሉ ከመጡ ምንዛሬዎቻችንን የምንጠቀምበትን አስተዳደር ልናስተካክለው ይገባል ብላ ኤምሬትስ ጥያቄ እያቀረበች ትገኛለች። ዶላሩን ያለ ገደብ ስጡኝ ወይም ዲርሃሙንና ዶላሩን እያቀያየርን እንጠቀም ብላ ኤምሬትስ ጥያቄ ብታቀርብም አሜሪካ እንደ ሌሎቹ ሀገራት በልዩ ሁኔታ ታያታለች ወይ? አጠያያቂ ሆኗል። አሜሪካ እንዲህ አይነቱን አሰራር ከብሪታንያ፣ ከካናዳ፣ ከጃፓን፣ ከስዊዘርላንድ እና ከአብዛኞቹ የአውሮፓ ህብረት አባል ሀገራት ጋር ታደርገዋለች። በቅርቡ ደግሞ ለአርጀንቲና 20 ቢሊዮን ዶላር ገደማ አጣዳፊ ድጋፍ ማድረጓም ይታወቃል። በቀን ከ2 ቢሊዮን ዶላር በላይ በጦርነቱ እያወጣች ነበሩ የሚሉ አሃዞችም ብቅ ብለዋል። እናም ይህንን እድል ለኤምሬትስ ትሰጣታለች ወይ? ሌላ ጉዳይ ነው። የተባበሩት አረብ ኤምሬትስ ግን ከባህሬን ጋር የ5 ቢሊዮን ዶላር የምንዛሪ ልውውጥ ልታደርግ እንደምትችል እየተነገረ ይገኛል። የሆርሙዝ ቀውስ እስከ ሰኔም በቀላሉ አይፈታም የምትለው ሳውዲ አረቢያ ደግሞ ቀጣዩ ጊዜ ፈታኝ መሆኑን በፋይናንስ ሚኒስትሯ መሐመድ አልጃዳን አማካኝነት መግለጿ የሚታወቅ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።